የዛሬ ዓመት ማሙሻ አባት የዛሬ ዓመት ማሙሻ አባት የዛሬ ዓመት ማሙሻ አባት ክርስትና መጣለንገና ክርስትና መጣለንገና የዛሬ ዓመት የሚልናት የዛሬ ዓመት ሲወለድ ሚኪ ጠጣለን የሚኪ ልደት ተገናኘን እንግዲህ እግዚአብሔር ይመስገን ኳልን ጥፍር ቆረጥን ፍትፍታ በላን ቅቤ ቀባን አለሰለስን እርጥና ብለን እርጥብ አረግን ሁሉን ነገር እንግዲህ ወጉን ማረጉ ሁሉ እንግዲህ በዚህ ጊዜ ማየት በጣም ትልቅ ነገር ነው። ኤአይ ቢኖር ኖሮ በቃ በጣም ነበር እውነት ለመናገር የሚያዝነው አሁን እንጃ እንዴት እንደሚያደርግ አናውቅም። ለማንኛውም ቀሪ መቼም ሁሉም ነገር በምርቃት ሲሆን ደስ ያለና እንግዲህ በሶስት ምርቃት ወይ ደግሞ ሐሳብ መልካም ምኞት ያለው ሰው ካለ ይጨምራል በሰባት ምርቃት ጸና ሰባት ይሆንልህ። እሺ ሙሽራው ሰባት ብሏል። ግን ሰባት ይበዛብሃል። ይበዛብሃል። አምስት አሉ። አምስቶቹ ትልልቆቹ ይመርቁልናል። ከእናት እንጀምር። ከእናት ይመሻል። እስቲ ከአባት ይሻላል። አባት ማሳረጊያ ይሻላል። እሺ አባት ማሳረጊያ ይሻላል። እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም ሁሉን አድርጎልናል። እናትና ልጁ ክብራቸው ይስፋ። ሁሉ ላደረገልን አምላክ ክብር ይስፋ። ጸጋው አይጓደልብን።
መጨረሻውን ያሳምርልን። ያንንም ውለዱ ክበዱ፣ ጤና እድሜ ይስጣችሁ፣ ፍቅር እንደሸማ ያልብሳችሁ፣ አለን አይለየን፣ ጤና እድሜ ይስጠን፣ ሀገራችንን ሰላም ያድርግልን። ጻሽ መድኃኒዓለም ይላበስ፣ መብራን ትላበስ፣ በቤት በጓዳችሁ ትግባ። መጀመሪያ ሀገራችንን ሰላም ያድርግልን፣ እግዚአብሔር ይስጥልን። ውለዱ ክበዱ፣ ለክርስትናው ደግሞ እንድንበላ ያድርሰን። ምርቃት አንችልም። አመሰግናለሁ። ውለዱ ክበዱ፣ የአብርሃምና የሳራ ጋብቻ ያድርግላችሁ። እንደ መንታ እንደሆናችሁ አይለያችሁ። የሞቀ ትዳር ይሁንላችሁ። በሰላም እንደጀመርን በሰላም ያስደርሰን። አመሰግናለሁ። እንደው እድሜ ለምርቃት መድረሱ በራሱ በጣም ተመስገን ነው። በጣም ከባድ ነው። ያው እንደ ታላቅ ተቆጥሮልኝ ነው። እንግዲህ ለዚህ ላደረሰን ከጥንስሱ ከመተዋወቅ ጀምሮ እስከ ቀለበት ማድረግ ከዛም ደግሞ ሰርጉን እንዲህ በአማረ ውብ በሆነ መልኩ እንድናሳልፍ የረዳነው እግዚአብሔር እናመሰግናለን። ትልቅ ነገር በቤታችን ተከናውኖልናል። ጎድሏችንን ዛሬ ሞልቶልናል። ረድን የመሰለች ጥሩ እህት ሰጥቶናል። ወንድማችንም ደግሞ ልቡ እርፍ ብሏል። እኛም ቤተሰቡ እርፍ ብሏል። ሆነ ለመናገር ቀላል አይደለም። የሰው ልጅ ትዳርን የሚያክል ትልቅ ነገር በህይወት ውስጥ ማሳካት በጣም ትልቅ ስኬት ነውና እግዚአብሔር ፈቅዶለት ደግሞ እነኚህ ሁለት ጥንዶች ከልጅነት ጀምሮ ያው ሁሉን ነገር እንደ ታላቅ ሁሉን ነገር አውቃለሁና እግዚአብሔር ረድቷቸው እዚህ ጋር መድረሳቸው በጣም ትልቅ ነገር ነው። እግዚአብሔር ይመስገን። በጣም ደስ ብሎኛል። እንግዲህ ቀሪውን ዘመን ደግሞ ትዳር በመተሳሰብ የመደማመጥ የመከባበር አንቺ ትብሽ እኔ ተባብሎ ተከባብሮ ተደጋግፎ የሚኖሩበት ነው። ያን መንገድ ደግሞ እንግዲህ ዛሬ ሀብሎ ጀምሯል። እኛም ከጎናቸው ሆነን መልካሙን መንገድ የተሻለውን ብርሃን ቀጥሎም ደግሞ እግዚአብሔር ደግሞ በልጅ ባርኳቸው ትዳራቸው ቤታቸው ከሁለቱ ደግሞ ልጅ መጥቶ ደምቅ ብሎ አሸብርቆ ደግሞ ልክኛ መስለው ደግሞ ነገም ደግሞ እነሱ ደግሞ እንደዚሁ ድረው ደግሞ ለማድረግ ደግሞ ለማብቃት ያብቃቸው። እግዚአብሔር በዘመናችሁ ሁሉ በቤታችሁ ሁሉ ሞገስን ክብርን ይስጣችሁ። በሄዳችሁበት ሁሉ መደመጥን መሰማትን ለሰው የምትተርፉ ከራሳችሁ በላይ ለሰው የምታርፉ ለቤተሰብ የምታስቡ ለእናት ለአባታችሁ ጧሪ ያርጋችሁ። እግዚአብሔር ውለዱ ክበዱ ድመቁ ለሰው እንዲሁ እንዳበራችሁ ሁልጊዜም በቤታችሁ ሁሉ ነገር ይሟላችሁ። መተሳሰብን፣ ፍቅርን፣ መደጋገፍን አያድላችሁ። እንግዲህ ብዙ አላረዝመው ጉዳዩ ትልቁ ነገር ይሄ ነው። እኔም እንደ ወንድም እንግዲህ በጣም ደስ ብሎኛል። እግዚአብሔር ይመስገን። ይህችን ቀን ስላሳየን በጣም 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 ደስተኛ ነኝ። በተረፈው ደግሞ መድኃኒዓለም በተረፈው ሀገራችንን ሰላም ያድርግልን። የገባብንን ከባዱን አፉን ሁሉ እግዚአብሔር ቸርነቱ የሰላም መንፈስን የሰላም አየርን ሁሉ ያስገባልን። ሰላም ሲኖር ሆነ የሁሉ ነገር የሚኖረው በጭንቅ ውስጥ ያሉ በመቃወም ውስጥ ያሉ በጦርነት ውስጥ ያሉትን እግዚአብሔር በቸርነቱ ያስባቸው። እኛም በጸሎት እናስባቸዋለን። እግዚአብሔር ሀገራችንን ሰላም ያድርግልን። ፍቅርን በሸማ ያላብስልን። ቤተሰብም እንግዲህ እንደዚህ ቆማችሁ ድራችኋልና ቀሪ ዘመናችሁን ተባረክ ያድርጋችሁ። በልጅ ልጆቻችሁ ደግሞ በልጅ ልጅ ደግሞ የምትደምቁ የምትኮሩ ያድርጋችሁ። ትልቁ ነገር ሰው መቼም ምድር ላይ ሲኖር ትልቁ ነገር ልጅ ወልዶ ስሙ አሳድጎ ድሮ ለዚህ ነገር ማብቃት ትልቅ ነገር ነውና እግዚአብሔር እንኳን አሳካላችሁ፣ እንኳን አከናወነላችሁ። እኛም በጣም ደስተኞች ነን። እግዚአብሔር ይስጥልን። እኔ ባጎደልኩት መድኃኒዓለም ደግሞ ይሙላበት። ፈጣሪ ሁሉም ነገር ስላደረገልን ምስጋና ይግባው። ፈጣሪ እኔ የው ከልጆቼ እኔ እግዚአብሔር ነው ገና የአንድ ዓመት ልጅ ሆኖ የሁለት ዓመት ልጅ እንደዚህ በሆነ ሰዓት በቃ ሙሉ ልብስ ለብሶ እንዳሁን እንደምታዩት በሰርጉ እንዳያችሁ በመረቃሁ እንዳያችሁ በሁሉ እንዳያችሁት እንደዚህ ነገር ይታየኝ ነበር እና ለዚህ ያደርሰኝ ይሆን እያልኩ ልጆችን እላቸዋለሁ። ይህም እኮ ሙሉ ስለብሶ አይቼው ለሰርጉ ሁሉ ለብሶ ለምርቃቱ አይቼ ማዳላት ያለበት ልጅ ብቻ የመጣልኝ ነው ፈጣሪ እንትን ያለልኝ እና
እንደዚሁ እግዚአብሔር ያሳየኝን ነገር እድሜ ሰጥቶኝ ያንተን ሰርግ ያንተን ዓለም ሙሉ ልብስ ለብሰህ ሁሉን ነገር አድርገህ ያሳየኝ ጌታ ክብር ምስጋና ይግባው። እናንተም ደግሞ እድሜና ጤና ይስጣችሁ። ልጆቻችሁ የምታፈቱ ልጅ እድሜ ጤና ከዚህም ከፍ ያለ ከጤናውም ከዚህም የተባረከ ልጅ ይስጣችሁ። የዛሬ ዓመት ተብሏል። የዛሬ ዓመት የማሙሽ አባት የኔ አባትን ያደርጋችሁ ይመስላችሁና ፈጣሪ ባርካችሁ፣ የቤቴ ማለት ባርካችሁ። ሀገራችን ሰላም ታርግልን፣ ሀገራችን ሰላም ያርግልን። እግዚአብሔር ጤናውን ቢሆን ለሁላችሁ ይስጣችሁ። ተባረኩ፣ ብሩክ ሁኑ። እግዚአብሔር